በረከት ገበሬዋም በነዳጅ ማጭበርበር ወንጀል ተጠርጥራ ተከሰሰችም። ጉድ! አረ ከመቼ ወዲህ ነው በ24 ሰዓት እግራቸው የተሰበረ ፋሻ ተደርጎ የሚራመደው? ጉድ ድራማ ነው በሉኝ። ከዚህ በፊት ጃሊ ራሱ የሊያሾ ቤቴት ነው ብላ ጠይቃ ደርሶኝ ነበር። ከዚህ በፊት ነግሬያቸዋለሁ። ምንም እንደማታመጣና ምንም እንደማትል ስለማቅ ሰላም ጤና ይስጥልን ቤተሰቦች እንዴት አላችሁ? እንደምን ቆያችሁ? ዛሬም ተመልሻለሁ። በዛሬ ቪዲዮቻችን በጣም ምርጥ ቪዲዮችን እንመለከታለን። አነጋጋሪ የሆኑ ቪዲዮዎች አሉ። በተለይ ከሰሞኑ ከቲክቶከሮቹ ግብ ጋር ተያይዞ ሊያ ምናልባት ልትታሰር ትችላለች። ሊያ ሾው በነገራችን ላይ ከሊያ ጀርባ ያሉትስ እነማን ናቸው የሚባለውም እንደ ጥያቄ ምልክት ይቀመጣል። የሆነ ሚስጥር ተጋልጧል። ሌላኛው ጉዳይ ደግሞ የዶክተር ወዳጄነህ አነጋጋሪ ንግግር በጣም ህዝቡን አስቆጥቷል። በጣም ያስገርማል። እንደዚህ አይነት ሰዎች ናቸው ለሴቶችም ለትዳርም ጸር የሆኑት ብዬ ከዚህ በፊት ተናግሬ ነበረ። ምን ተናገሩ እንመለከታለን። እንደ ሁልጊዜውም አዝናኝ አስተማሪና መነጋገሪያ የሆኑ ቪዲዮችን ሰብሰብ አድርጌላችኋለሁ። በምትመለከቱት ቪዲዮዎች ሐሳቦቻችሁን መስጠታችሁ እንዳትረሱ። ቪዲዮ ሲጀምሩ ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ ጀምሩ። እስከ ቪዲዮ መጨረሻ ድረስ የትም እንዳት አራዶች ይመቻችሁ። ሰሞኑ እንግዲህ የአፍሪካውያን ቲክቶከሮች አዲስ አበባ ውስጥ ይገኛሉ። ተጽዕኖ ፈጣሪዎች አዲስ አበባ በጣም ደምቃለች በአፍሪካውያን ቲክቶከሮች። እስቲ እንመልከት። ቴንጌን ጨምሮ ሌሎችም ተሰባስበው ታዋቂ ሶሻል ሚዲያ ኮከብ ቴንጌ በኢትዮጵያ ቆይታው ተመሰጠ። በዓለም አቀፍ ደረጃ በፈገግታውና በዳንሱ የሚታወቀው የኡጋንዳው የሶሻል ሚዲያ ኮከብ ተጽዕኖ ፈጣሪ ቴንጌ በአሁኑ ወቅት በኢትዮጵያ ጉብኝት እያደረገ ይገኛል። ታዋቂው ኮከብ በተለያዩ የከተማ ቦታዎች እየተዘዋወረ ከደጋፊዎቹ ጋር ጊዜ እያሳለፈ የሚገኝ ሲሆን የቴንጌ ወደ ኢትዮጵያ መምጣት የሀገሪቱን የቱሪዝም ገጽታ ለቀሪው ዓለም ለማስተዋወቅ ትልቅ እድል እንደሚፈጥርም ይጠበቃል። ሰላም ዊሊያም ዌልካም ቱ ኢትዮጵያ ማይ ብራዘር። አመሰግናለሁ። የስፒክ አማሪክ ትንሽ ሊትል ሰላም አንበሳ Lion. Yeah. Okay. Ethiopia is the lion of Africa, mother of Africa. Is it? So you are here in your home. It's your home. Yeah, it's my second home. Yeah, it's your second home. Yeah. We want to see you year, day to day, week to week. I was to Addis Ababa. Really? Yeah, it's my second time here. Oh, nice. Yeah. Nice to see you again. Oh. ይህ መልእክት ለመኮንን ላከ ነው። እሺ መኮንን ላከ በቦክስ ገጥሟለው ቢኖር የሰማው አረፈ በተቀመጠ አይሻልም? ቤተሰብን ብታስተዳድር አይሻልም? ስጭህ 6 ወር ትተኛለህ። እዚህ ላይ አስቀምጬ ረሳህ። እስቲ አባ ኮንዶም ፈልገና ችግር የለም። ሁለት አድርገው እኮ ኮንዶም ሁለት አለ 10 አድርገው በቃ እንዴ ኮንዶም ምን ፊልም ላይ አይታችኋል? ምን አስጨነቀ አንተ? እንደውም 12 አድርግልኝ። እንደውም የለም ኮንዶም አይሸጥም እንዴ? ለምንድን ነው የሌለው? የለም ተባልካ በእንትን ትላለህ። ምን ያባቱ እሱ ለማይነፋው ነው ወዲ የሚነፋው እኮ አይነፋም። እንደው ፈራሽ ምንድነው? ሌባ ነህ? ምን ነው ፈራሽ እንዴ? ምን ነው ፈራሽኝ አላለም። ታዲያ ለምን ትጮያለሽ? አረ ድረሱልኝ ብዬ መስጨኩኝ። ከዚህ በኋላ ብጮይ እገልሻለሁ። ደግሞ ታስፈራራኛለህ። ሌባ ብዬ ነው የምጫወው። ታንቺ ሴትዮ እንደውም አናዳልከኝ። አሬ ሰው አለ ብዬ ልጫው ነው። አሬ ሰው አለ ድረሱልኝ። ማንም የለም እንዴ? እንደውም ያሽውን ቀምጪ እንዴ ዶቃ የህፃናት ሻምፖና ኮንዲሽነሩን እንዴ? የህፃናት ሻምፖና ኮንዲሽነር ደግሞ አለ እንዴ? አዎ በውስጡ ቫይታሚን ኢ፣ ለፀጉር እድገት በውስጡ ካስተር ኦይል እንዲሁም ለለስላሳና ለጤናማ ፀጉር በአልመንድ ዘይት የበለጸገ ሲሆን የህፃናት ፀጉር ይበልጥ እንዲለሰልስና እንዲያንጸባርቅ ያደርጋል። ይሄማ ለኔም ልጅ ያስፈልጋል። እንዲሁም ከጎጂ ኬሚካሎች የጸዳ ሲሆን ለህፃናት የራስ ቅል ፍጹም ተስማሚ ነው። ይሄንማ ገድየሽ ነው አንቺንም እቃሽንም ወስደው። ቆይ ከመግደል በፊት አንድ ዘፈን ልጋብዝ። ቆይ የኔ ወንድም ጠብቀኝ። አንድ ላይ ነው ምን ጨፍረው? አሁን እኔ እንደምለው እጅህን ካፍ faz assim, mãozinha pro ar, balança o pescoço pra lá e pra cá. Zigirigidum, 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 zigirigidum. እንዴ እቻሮኪ ሰራችልኝ።
አክቹሊ የኛ ሀገር ማስታወቂያ ከዚህ ቀደም በተደጋጋሚ ተናግሬ ያለው ከምናምን የበለጸገ ቫይታሚን ኢ ቫይታሚን ሲ ዲ ምናምን ይላሉ። እንግዲህ ያው ራሳቸው ተጠቅሞ እንዳዩ ማለት ነውና የኛ ሀገር ማስታወቂያ ምን ያክል ለውለት የቀረበ ነው እሱ ነው ጥያቄና አሁንም አርቲስቶቻችን እስር ቤት እየማቀቁበት የሚገኙበት ምክንያት የማስታወቂያ ችግር ነውና ብዙ ጊዜ ገንዘብ ማግኘት ላይ ፎከስ ከማድረግ እውነታው እስከ ምንድን ነው የሚባለው ነገር መጣራት አለበት። እሺ የአርሰናል ደጋፊ ጠንቋይ ቤት ሄዱ አስገባው። ኦኬ ለዋንጫ ነው ሻማውልኩ ሻማውጡ ቶሎ እንዴ የመታክበት ምክንያት ነገረኝ። አርሰናል ፕሪሚየር ሊግ ዋንጫውን እንዲበላ እንዲያግዙኝ ነው የመጣሁት። እሺ አርሰናል ዋንጫ ይበላል፣ ግን አንድ ነገር መጀመሪያ ታርግልኛለህ። እሺ ምን ላድርግ? የፈለጉትን አደርጋለሁ። 22 ዓመት ሙሉ ዋንጫ ሳይበላ ስለቆየ የፈለጉትን አደርጋለሁ። 3 ጥቁር ከብትና 15 ዶሮ ታምጣለህ። አንተ ትክክለኛ ጠንቋይ እንዳልሆንክ ገብቶኛል። ምን? አንተ እውነተኛ ጠንቋይ ብትሆን መናጤ ደሃ ዶሮ ይቅርና ጫጩት እንደሌለኝ ማወቅ ነበረብህ። ዳለ እነዚህ ምን ትሰራለህ? ጠንቋይ ለራሱ ያውቅ የሚባለው የለም። አርቲስት ቴዎድሮስ ካሳሁን ስለ ሀገሩ በተረዳ ነው እኔ በተረዳሁት ሀገር የሞተችበት የት ሄዶ ያለቅሳል ሲል መቼም ኬንያን እንዳላለ ሱዳንን እንዳላለ አሜሪካን እንዳላለ ሁላችንም ማስተዋል እንችላለን። እኔ ደግሞ ልክ ብዕሯ እንደፈቀደችልኝ ለጥበቡ ለሱም እንደፈቀደችው ለኔም ስለምትፈቅድ ሀገሬ አልሞተችም አለች ትኖራለች ማለቴ ያስቀየማቸው ሰዎች አሉ። እኔ ከቴዲ ጋር ምንም አይነት የግል ጉዳይ የለኝም። እንደማንኛውም ኢትዮጵያዊ በጣም ማድንቀው ወደው በሙያዊ ችሎታው በጣም ማድንቀው ሰው ነኝ። ባለፈው ካሴቱ ግን ሀሳቡን አልተጋራሁትም። ሀሳቤን ገልጫለሁ። ሀገሬ እንዳልሞተች እንዳለች። ምክንያቱም ሀገር ወደፊት ናት፣ ወደ ኋላ አይደለችም። ያንድም ሰው ሳትሆን የብዙሃኑ ነች። ስለዚህ ስለ ሀገር፣ ስለ ቤት ፋሚሊ እንደሚያለቅስ ሁሉ እኔም ለሀገሬ አለሁልሽ አልሞትሽም አልኩኝ። ሞታለሽ ላለው ሰው እንግዲህ ማለት ነው። ይሄንን ከምንም ከዘር ጉዳይ ከፖለቲካ ጉዳይ የኢትዮጵያ ሕዝብ ኦር ህዝቤ ይሄንን እንዳዛ እንዳይመለከተው በትህትና መግለጽ ፈልጋለሁ። ይሄንን ነው ለማለት ይፈልጋል። እንግዲህ የቴዲ አፍሮ አድናቂ ነኝ ብሏል ዮሳን ጌታውን ነው ጌታቸው የኦሮምኛ ሙዚቃ አቀንቃኝ ማለት ነው። እንግዲህ መልስ ከመስጠት ከራስ ተነስቶ ጥበብን በራስ መንገድ የሆነ ነገር ማለት ጥሩ ነው ብዬ አስባለሁ። የአንድ ሰው ሙዚቃ ላይ ቆሞ ለሱ የሚሆን ሙዚቃ ማውጣት ማለት ያ ሙዚቀኛ ከምን አውድ ጻፈ የሚባለው ነገር ያው መታየት አለበት። ግን ደግሞ አሁን የሆነ ነገር ብሎ እስቲ እንዴት ያያችሁት ሀሳባችሁን ኮሜንት ላይ ጉድ ምንድን ነው? ኦኬ ተገጨለች። ወዲህ ነው በ24 ሰዓት እግራቸው የተሰበረ ፋሻ ተደርጎ የሚራመደው። ጉድ ድራማ ነው በሉኝ፣ ድራማ ነው በሉኝ፣ ድራማ ነው፣ ፕራንክ ነው በሉኝ፣ ፕራንክ ነው በሉኝ፣ ፕራንክ ነው በሉኝ። ጉድ 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 ጉድ! አረ ድራማ ነው በሉኝ። አረ ከነዚህ ሰዎች ጋር የሰገጤ ድራማ ነው በሉኝ። ምን ነው? ውሸት ነው? እውነት ነው? ወንድም አለሜ አረ ምን አይነት ይሄ ሚራክል ሜዲኮ ነው፣ ሜዲኮ ሚራክል ነው። ጉድ! አረ በ24 ሰዓት አረ በ24 ሰዓት እንደዚህ ነገር አለ እንዴ? አረ ኢትዮጵያ ዶክተሮች እንደዚህ ጎበዝ ናችሁ እንዴ? ከዚህ በፊት ጃሊ ራሱ የሊያሾ ቤቴት ነው ብላ ጠይቃ ደርሶኝ ነበረ። ከዚህ በፊት ነግሬያቸዋለሁ። ምንም እንደማታመጣና ምንም እንደማትል ስለማቅ ምንም ነገር እኔ ላይ ምንም ማድረግ እንደማትችል ስለማቅ መጥቼ ቤቴንም ትጠይቃላችሁ አይደል አልኩት። ምክንያቱም ጠይቃ ነበረ የሊያሾ ቤት፣ ምክንያቱም ከዛ ብር ይላካል። አይ ነው ከማንም በላይ የሀገር ህግ ቁሞ ይጠብቀኛል። በዛ ስለምተማመን
ብዙ የሸፈንኩላችሁና ብዙ የደበቅኩላችሁ ነገር አለ። እኔ ላይ ጥቃት ለማጥቃት እኔ ላይ ገንዘብ የሆነ ነገር አትችሉም። የነገርኳችሁ ነው። ብዙ ነገር አፈኝላችሁ የተቀመጥኩትን ነገር በእናንተ አስመሳይነት እረፉ። ብዙ ጊዜ ነው የምላችሁ። ሶሻል ሚዲያ ላይ በመንጋ መታችሁ ስለሰደባችሁኝ፣ ስለዘለፋችሁኝ፣ ልጄን ስላዋረዳችሁ፣ እኔ ስላዋረዳችሁ የሚቀር ነገር የለም፣ የሚቆም ነገር የለም። ጃኒና እነ ሊያሾ ቢፍ አላቸው መሰለኝ ይመስለኛል ነው። ሊያሾ እንግዲህ ሊያስገድሉኝ እያሰቡ ነው፣ ብዙ ጊዜ ቤቴን እያጣሩ ነው እነ ጃኒ ምናምን ብላ ተናግራለች። እውነት ይሁን አይሁን እነ ጃኒ ያጣሩ የምናውቀው ነገር የለንም። ሌላኛው ጉዳይ ደግሞ የሆነ ሆስፒታል እንግዲህ ሚስጥር እንደሚያወጣ ተጋልጣለች። እንግዲህ ሊያ ሚስጥር አውጥቶ ለሊያ ይነግሯታል። እሷ ደግሞ ለሚዲያ ግብአት ታውላለች እና እንትና የምትባል አርቲስት እንትና የምትባል ሴሌብሪቲ ሆስፒታል ሄዳ እንደዚህ ሆነች፣ ሆስፒታል ውስጥ እንደዚህ ወለደች። ስምና ዝና ያላቸው ኤምኤስአይ ሪፕሮዳክቲቭ ቾይስስ ኢትዮጵያ ወይም ደግሞ በቀድሞ ስሙ ሜሪ ስቶፕስ ኢትዮጵያ ወደሚባለው ተቋም ሄደው ሕክምና ሲያገኙ ሜዲካል ሂስትሪያቸው ወይም ደግሞ የሕክምና ታሪካቸው ኢንፎርሜሽን ይደርሰኛል እያለች ነው። በነገራችን ላይ ጋይስ ልንገራችሁ፣ ሄዳችሁ ራሱ እዛ ሜሪ ስቶፕ የሚባለው ቦታ ሄዳችሁ ራሱ ስታስወጡ ስምና ዝም ያላችሁ ሰዎች እንደምሳሙ ማወቅ አለባችሁ። እዛ የሚወጣበት ቦታ ላይ ራሱ ስታወጡ ተመልከቱ። ውሸቷንም ሊሆን ይችላል እውነቷንም ሊሆን ይችላል። እሱ የምናውቀው ነገር የለም። ግን this is a very sensitive issue። የትኛውም የህክምና አገልግሎት የሚሰጥ ተቋም የመንግስትም ሊሆን ይችላል የግልም ሊሆን ይችላል ነን ፕሮፊት ኦርጋናይዜሽን ወይም ደግሞ የበጎ አድራጎት ድርጅትም ሊሆን ይችላል የታካሚዎችን ታሪክ የታካሚዎችን ኢንፎርሜሽን የታካሚዎችን ሜዲካል ሂስትሪ የመጠበቅ ግዴታ አለበት። ታካሚዎች እዛ ተቋም ገብተው ምን አይነት ህክምና እንዳገኙ፣ ምን አይነት መድኃኒት እንደወሰዱ፣ ወደፊት ምን አይነት ህክምና እንደሚከታተሉ ለራሳቸው ብቻ ነው ሊነገራቸው የሚገባው እንጂ ሌላ ሶስተኛ አካል ያለ ታካሚው ፍቃድ ኢንፎርሜሽን መስጠት አይቻልም። ሊያ ሿሿ የታካሚያችሁ ኢንፎርሜሽን ይደርሰኛል እያለች ነው። ማለትም ወይ ዘበኛው ወይ ነርሶቹ ወይ ሪሴፕሽኖቹ ወይ ዶክተሮቹ እናንተ ድርጅት የሚሰሩት ሰዎች ግለሰቦች ኢንፎርሜሽን ያቀብሉኛል ማለት ነው። በጣም ሴንሲቲቭ እና የግል የሆነ ህክምናን እንደሚሰጥ ይሄ ከባድ ወንጀል ይመስለኛል። ባላቆም ጋር ተያይዞ ያለው ስቲግማ ታውቁታላችሁ እኛ ማህበረሰብ ውስጥ ማለት ነው። ሴቶች ኢቭን በአባታቸው ኢቭን በወንድማቸው ኢቭን ባጎታቸው ተደፍረው አርግዘው ራሱ ያንን ልጅ መውለድ አለባቸው ብለው የሚያስቡ ሰዎች ያለበት ማህበረሰብ ውስጥ ነን ያለ ነው። ሴቶች እናንተ ድርጅት መጥተው የስነ ተዋልዶ ህክምና አገልግሎትን ለማግኘት ኦሬዲ በጣም ተሸማቀው ነው ያሉት። ሶሻል ሚዲያ ላይ እምብርት የሌላት የሰውን ሚስጥር ለማውጣት የሰውን ሚስጥር ለመሸጥ ዝግጁ ለሆነች ሴት ኢንፎርሜሽን የሚያቀብል ሰው በመካከላችሁ ካለ ኢንቨስቲጌት አድርጎ ያንን ሰው ወደ ህግ የማቅረብ ኃላፊነት እንደ ድርጅት ይኖርባችሁ። አይ በፍጹም እንደዚህ የሚያደርጉ ዶክተሮች፣ እንደዚህ የሚያደርጉ ነርሶች፣ እንደዚህ የሚያደርጉ ዘበኞች፣ እንደዚህ የሚያደርጉ ሰራተኞች ድርጅቴ ውስጥ የለም የምትሉ ከሆነ ደግሞ ሊያሾ መጠየቅ ይኖርባታል ለምታወራው ነገር ማለት ነው። በድርጅታችሁ ስም የሃይማኖት መሪዎችና ወግ አጥባቂዎች የፈለጉትን ነገር ማውራት ይችላሉ። ግን ሜሪ ስቶፕስ ኢትዮጵያ ለኢትዮጵያ ለስነ ተዋልዶ ህክምና በጣም ፖዚቲቭ የሆነ በጣም ጥሩ የሆነ የብዙ ሴቶችን ህይወት ያዳነ ኢምፓክት ያመጣ ድርጅት። እንደዚህ አይነት ተራ ወሬ እምነታችንን ማጣት አለብን። ሌሎች ሴቶች የእናንተን አገልግሎት ከማግኘት መሳቀቅ አለባቸው ብለን አናምንም ብያላምን። ይሄ ጉዳይ የኤምኤስአይ ሪፕሮዳክቲቭ ቾይስስ ኢትዮጵያን ክሬዲቢሊቲ ያሳጣል፣ እምነት ያሳጣል። በቀላሉ ዝም ተብሎ የሚታለፍን ጉዳይ አይደለም። ሶ ኤምኤስአይ ሪፕሮዳክቲቭ ቾይስስ ኢትዮጵያ መልሳችሁን እንጠብቃለን። በረከት ገበሬዋም በነዳጅ ማጭበርበር ወንጀል ተጠርጥራ ተከሰሰችም። ከባድ ወንጀል ነው። 100,000 ሊትር ነዳጅ በህገ ወጥ መንገድ ምንም አይነት ዲፖ ሳይኖራት ወስዳ አየር ላይ የፖሸረችው በረከት ገበሬዋም አሁን ደግሞ ሻምስዬ ገርማል። ሰላም አለይኩም አለው እንዴት ነህ? በእናትህ እስኪ አንድ 2 ኪሎ ማካሮኒና አንድ 2 ኬክ ጁስ ስጠኝ። እሺ ብር ይዘሻል? ሻምስዬ ደግሞ ደሞዝ ወስዶ አመጣለኝ። ታዲያ የለማ በዱ እና ለእነንትና ብሰጥ እኮ እነሱ እኮ እያቀበሉ እኮ ነው። እና ታዲያ እኔ መሰለህ እንትን ይዤ ለእኔ ነው የምትከለክለኝ? አላስብም። ትሰጭኛለሽ? እኔ እንደ ብዬ እኔ ለማን ከልክዬ እኮ ታቀብያለሽ? አዎ
ናውጣ አረ አንስተ ወላሂ እሺ ናዝጋው ሱቁ እሺ ዝጋው ዝጋው ናውጣ ና ዝጋው ዝጋ ይሄ ነው ማቀበል መዝጋት የለም መስጠት ነው እየሰጠን ነው ምንለው ኮሜዲያን እሸቱ በህግ ሊጠየቅ እንደሆነ ተሰምቷል ምክንያቱ ደግሞ ያለ ፍቃድ የሚሰጡ የኤአይ ስልጠናዎችን በመስጠቱ በህግ እንደሚጠየቅ ነው ይፋ የተደረገው የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በቅርቡ ባወጣው መግለጫ በሀገሪቱ ውስጥ በሰው ሰራሽ አስተውሎት ወይም በኤአይ ዘርፍ ስልጠና መስጠት የሚችል ፍቃድ ያገኘ አንድም ድርጅት እንደሌለ ተሰምቷል እንደሚታወቀው ኮሜዲያን እሸቱ በራሱ የዩቲዩብ ቻናልና በተለያዩ ሚዲያዎች ላይ የኤአይ ስልጠናዎችን እንደሚሰጥ እንዲሁም ምዝገባ ያደረገ እንደሚገኝ በተደጋጋሚ ሲገልጽ መቆየቱ ይታወቃል ነገር ግን ከመንግስት ምንም አይነት ፍቃድ እንዳልተሰጠና ለማንኛውም ግለሰብ ይሄ ፍቃድ እንዳልተሰጠ ይፋ አድርገዋል ማሰልጠንም ክልክል ነው ተብሏል የሚሰጡት ላይም በህግ እንደሚያስጠይቅ ይፋ ተደርጓል ለፈጣንና ወቅታዊ መረጃ የፎሎ ምልክቷን ተጫኑ ጋብዛለሁ አመሰግናለሁ ያዝ በጉርሻ አስጨነቁኝ ኧረ እንዴ ልጠጣ ሂሳቡንም ክፈል ይሄው ቢሉ መጣ አይግጥም ኧረ ግጥም አይደለም ታ ክፈል እኮ ነው የተባልከው በሰው ልጅ ላይ አካላዊ ጉዳት በማድረስ የተከሰሰው ድምፃዊ አህመድ ማንጁስ የ300 ብር ቅጣት ተላለፈበት የማህበራዊ ሚዲያው ከፍተኛ መነጋገሪያ ሆኗል በሴት ልጅ ላይ አካላዊ ጥቃት በማድረስ ወንጀል የተከሰሰው ድምፃዊ አህመድ ሁሴን ወይም ማንጁስ ላይ የገንዘብ ቅጣቱን ያስተላለፈው ጉዳዩን ሲመለከት የቆየው የአዲስ አበባ ከተማ የመጀመሪያ ደረጃ ፍርድ ቤት ቂርቆስ ምድብ ችሎት ነው ተብሏል ድምፃዊው ለዚህ ቅጣት የተዳረገው የካቲት 22 ቀን 2018 ዓ.ም ከንጋቱ 12 ሰዓት ከ10 ላይ በቂርቆስ ክፍለ ከተማ ልዩ ቦታው ስታር ሆቴል በተባለ ውስጥ የግል ተበዳይ የሆነችውን መድኃኒት ይልማ ላይ ጥቃት ፈጽሞ ጥፋተኛ በመባሉ እንደሆነ ፍርድ ቤቱ የሰጠው ውሳኔ ያመለክታል ፍርድ ቤቱ የቅጣት ውሳኔውን ከመስጠቱ በፊትም የግራ ቀኙን የቅጣት አስተያየት የመረመረ ሲሆን አቃቢ ወንጀሉ የተፈጸመው በሴት ላይ በመሆኑና ተከሳሽም ድርጊቱን የፈጸመው በምሽት ላይ በመሆኑ ቅጣቱ ሊከብድበት ይገባል የሚል የመከራከሪያ ነጥብ ጠይቋል ፍርድ ቤትም በውሳኔው የአቃቢ ግን የቅጣት ማክበጃ በመተው ተከሳሹ ያቀረባቸውን የቅጣት ማቅለያዎች ተቀብሎ እስራቱን ወደ ገንዘብ ቀይሮለታል በዚህ መሰረት ተከሳሹ የ300 ብር የገንዘብ ቅጣት እንዲከፍል እንደተወሰነበት በፍርድ ቤት የተሰጠው ውሳኔ ያመለክታል ይህም በማህበራዊ ሚዲያው ከፍተኛ መነጋገሪያ ሆኗል ለመሆኑ እርሶ እዚህ ብያኔ እዚህ ውሳኔ ላይ ምን አስተያየት አለዎት በመልእክት መስጫው ላይ ሐሳቦትን እንዲያሰፍሩ በአክብሮት እንጠይቃለን ምናችን ከሰማናቸው አስቂኝ ቅጣት ማከለ ከየት አምጥቶ ነው 300 ብር የሚከፍለው ይሄ ሰው በጣም ከባድ እኮ ነው 300 እንዴ ማለት እስር የነበረው ነው በገንዘብ እንዲደረግ የ300 ብር ቅጣት በእስር ቢሆን እንግዲህ ስንት ቀን ወይ ደግሞ ስንት ሰዓት ስንት ሰከንድ ሊታሰር ይችላል ነበር ኧረ በእስር ይሻል ነበር እንደው የጉድ ሀገር ገንፎ እያደር ይፋጃል ነው የሚባለው ምናልባት የኔ አይምሮ በጣም በቃ ደርቲ ማይንድ ሆኖ ሊሆን ይችላል እንደዚህ አድርጌ ሰማሁት እናንተ ግን እንደሰማችሁት ይሄን ቪዲዮ ተመልከቱና የተሰማችሁን ስሜት ኮሜንት ላይ አስቀምጡልኝ አሁን የኔ ሪአክሽን ቪዲዮ አልሰራም ኔክስት ሰራበታለሁ ግን የእናንተ መልከታ ምንድነው ካልገባችሁ ደግሞ ደጋግማችሁ ስሙት አንዴ ማግባት አትችልም እሱን ደጋግማችሁ እውነት ነው እንዳትጠይቁት ምናምን ተብሏል እና አላገባም በልጆቼ ምክንያት በምን አለ እኔም ደግሞ አሁን ለልጆቼ አዲስ እናት ማምጣት አልችልም ስቴፕ ማምጣት አልችልም ልጆቼም ደስተኛ ስለማይሆኑ ማለት ነው እዛም ማለት አልችልም መንፈሳዊ ህይወት አይፈቅድም እንደ ካዥዋሊ ደግሞ ገርልፍሬንድ ሊያዝና ከዛ ገርልፍሬንድ ይዤ ከዛ እንለያያለን ማለትም አልችልም እሺ የኔ ስታተስ እምነቴም ማለት ከእግዚአብሔር ጋር ያለ ነገር አይፈቅድም እኔ ላረግ የምችለው ለነሱ የመከርኳቸው ነገር ነው ከአንዲት መልካም ሴት ጋር ከጥሩ ሴት ጋር በኪዳን የሆነ የፍቅር ግንኙነት ውስጥ መግባት ዘላቂ የሆነ ብዙ ጊዜ የሚቆይ በጣም ጥሩ ጓደኛ የምትሆን አጋር የምትሆን
እስከመጨረሻው የሚዘልቅ ማለት ነው። ከተቻለ እስከመጨረሻው የሚዘልቅ ከተቻለ እስከመጨረሻው የሚዘልቅ ጓደኛ ብትኖረኝ ነው ጥሩ። እና አሁን ከዲያስፖራ ከከተማ ከገጠር ሆነን እያፈላለኩ እስቲ በደንብ ሰምታችሁ የገባችሁ ሰዎች እሱን ጻፉልኝ፣ ያልገባችሁ ደግሞ ደግማችሁ ስሙት። ይሄ ቪዲዮ ሙሉውን ጨርሳችሁ ሳታዩ ምናምን ለምትሉኝ ለቀልድም ተናግሮ ከሆነ ይሄ አደገኛ ነገር ነው። እኔ በተለይ ሴቶች የልብ ልብ ሰጥቷቸው ሚዲያ ላይ በጣም ሴቶችን እያበላሹ ከሚገኙት መካከል ዶክተር ወዳጄኔ ትምህርት በጣም የሚያስጠላኝ ትምህርት ነውና አንቺ ኩሩ ነሽ፣ አንቺ ትችያለሽ ብሎ ኮንፊደንስ በኮንፊደንስ ያደረገና እንግዲህ ያለ አግብታችሁ የፈታችሁ ሰዎች ማች ማድረግ እንችላለን። አታግቡ ግን ፍቅረኛ ያዙና ውጪ እያተረማመሳችሁ ቆይታችሁ ወደ ልጆቻችሁ ግቡ። ይሄ እንደዚህ አይነት ትምህርት ነው ያስተላ። ይሄ በጣም ከባድ አደገኛ ነገር ነውና በምን ድፍረት በእርግጥ ለነገሩ ከዚህ የባሱ ብዙ ነገር ተናግሯልና ከዚህ በፊት እኮ ሴቶችን በቃ ሁሉ ጊዜ የሚደግፍ ሰው ነውና ሴቶችን የሚደግፍበት ምክንያት ይሄ ሰው ከጀርባው የሆነ ከመጋረጃ ጀርባ እነዛ ሴቶችን የሚለማበጥበት አጋጣሚ አለ ብያችሁ ነበረ። ብዙ ቪዲዮን የምትከታተሉ ይኸው ዛሬ ደግሞ አይን አውጥቶ መጣ። ማግባት አልፈልግም ግን ፍቅረኛ ፈልጋለሁ ውጭ ላይ የምታጫውተኝ። እሺ ለአንድ ቀን ጥሩ ሰው ስትሆን ይላል። እሺ ልስጠው አልስጠው የሰው ብር ምን ያደርግልኛል? መጥፊ ቢሆንስ? አያቴ ያለችኝን ነገር መዘንጋት የለብኝም። ምንም ቢሆን የሰው ነገር የሰው ነው። ይሄን ብር መመለሳለሁ። አባ እዛ ጋር ብር ጥለሻል። በዚህ ሰዓት እንደዚህ ይነሳዋል የሰው ገንዘብ የሚመልስ ችግር የለም እንዴ? እየመለሰልን ገንዘብ መለሰልን እንጂ ገንዘብ መለሰልን። አንድ 10 ሺህ ብር እኮ ነው የመለሰልኝ። ኢንተርቪው 10 ሺህ ብር እኮ ነው የመለሰልኝ። ና 10 ሺህ ብር ኢንተርቪው። ይሄ መልካም ሰውማ ኢንተርቪው ማድረግ አለብን። ይሄንን ብር ለመመለስ ምን አነሳሳ? እስቲ ንገረኝ በእናትህ። ሰይጣን ነው እንጂ ሰይጣን ያነሳሰኝ። ፈጣሪማ ችግሬና ድህነቴን አይቶ ተጠቀም ብሎ 10 ሺህ ብር ሰጥቶኝ ነበር፣ ግን እኔ መጠቀም አልቻልኩም። ወይኔ ቆጭቷል። መቼም አያልፍልኝም። እኔ መቼም ያገኙትን እድሎች እየጠየቁ በቃ ይሄን በመመለስ ቆጭቷል። በጣም ቆጭተኛል። መቶ ብር አሰጠኝም ችጋራም ተመልካቾች የዛሬ ቪዲዮቻችን እነዚህን ይመስላሉ። ሀሳብ አስተያየቶቻችሁን ኮመንት ላይ ስጡ። ጤናማ ኮመንት ስጡ ፕሊስ፣ እንድንማማር እንድንዝናናበት። ቀጣይ በምርጥና በተሻለ ቪዲዮ አገኛችኋለሁ። ይመቻችሁ።